አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተወደዳችሁ ወደ ፋቲማ ቲዩብ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አለሁኝ አልሐምዱሊላህ። ሁሉ ሰላም ነው ወይ? ከኔ ጋር አለሁኝ አልሐምዱሊላህ። ዩቲ ናስር ቲክቶከሯ ከኢትዮጵያን በጣም ብዙ ፎሎወር ያላት የምትታወቀው ዩቲ ናስር ትናንትና የሆነ ቪዲዮ ለቃ ነበርና ግን በማንኛችንም ሃይማኖት የማይፈቀድ ነገር ማለት ነው። ሙስሊም እና ክርስቲያን ተጋብተው ይኖራሉ የሚባለውን ነገር ግን እንዴ ቀለል አድርገን እንድናስብ ችግር የለውም። አንቺም ምንድን ነው የሚባለው ዘፈኑ? አንቺም በቤትሽ አንቺም በሃይማኖትሽ እኔም በሃይማኖቴ እንደዛ ነው አይደል የሚባለው? የማነው ዘፋኝ? ቴዲ አፍሮ እንደዛ አይነት መልእክት ይዛ መታለች። ግን ይህ እንደማይሆን እናውቃለን ሁላችንም፣ ወንጀል እንደሆነ እናውቃለን። ግን እንደዛ አይነት ነገር ደግሞ አሁን ዝም ብሎ ከሃይማኖታችንን በቃ አላ አይደል የሆነ ችላ የማለት ነገር የኢማናችንን ጉለት በቃ እየጠፋ ሲመጣ ሀያችን ሲጠፋ የአላህን መፍራት እየተውን በጣም ብዙ ተግባሮችን እየተገበርን ነው እና አላህ ከዚህ አይነት ነገር ላይ አላህ ያስወጣን። እውነት ለፎሎ ብለን ወይም ገንዘብ ለማግኘት ብለን ድናችንን ከመሸጥ ክብራችንን ከመሸጥ አላህ ይጠብቀን እና ለቲክቶከሯ አብዱራሂም መልእክት አስቀምጦላታል። አብረን እናየው እስቲ። ቲክቶከሯ ዩቲ ናስርን አትስደቧት፣ ነገር ግን ተገቢ የሆነ ወንድማዊ ምክር ለሷና ለመሰሉ ወንድምና እህቶች ይድረስ። ይህ ጉዳይ ከግለሰቧ ጋር የተያያዘ ብቻ ሳይሆን እንድንላመደው የሚፈልግ መርዘኛ አስተሳሰብ ስለሆነ ነው። ከትናንት ጀምሮ የኦርቶዶክስ ተከታዮች ቸርች የሚሄዱ ክርስቲያን ሴቶች የሚለብሱትን ነጠላ ለብሳ ሲቀባበሉ፣ ከፊሎቹ ወደ ክርስትና በመምጣቷ ደስታቸውን ሲገልጹ አየሁ። እውነት እንዳልሆነ ባውቅም ገርሞኝ ነበረ። በኋላ እዚሁ ፌስቡክ ላይ ቪዲዮ አገኝቼ አየሁ። በአጭር የቪዲዮ መልእክት አንቺም በሃይማኖትሽ እኔም በሃይማኖቴ መኖር እንችላለን፣ አይጠበንም ቤቴ በሚለው ሙዚቃ የታጀበ ይህንኑ የተሳሳተ አስተሳሰብ የሚያስተላልፍ አደገኛ የሆነ መርዘኛ መልእክት ነው። ሀያት ክርስቲያን ሴት ገጸ ባህሪ ወክላ አንድ ሙስሊም ወንድን ከወከለ ሰው ጋር የምትተውንበት የሙዚቃ ክሊፕ ነው። ጀለብያ ለብሶ ኡዶ እያደረገ ያለ የክርስቲያኗ ሴት ሀያት የወከለቻትን ገጸ ባህሪ ተከትሎ ስለሚሄድ የዚክር ሙስባሃውን እየቆጠረ ነገር ግን ክርስቲያን ሴቷን እያየ ለሀጩን የሚያዝረበርብ ሙስሊም። በኋላም ይህ ሙስሊም ከክርስቲያኗ ሴት ጋር በፍቅር ሲከንፍ የሚያሳይ ክሊፕ ነው። ነጠላዋን ለብሳ ክርስቲያኗ ወክላ የምትተውነው ሀያት ናት። ዋናው መልእክቱ ሙስሊምና ክርስቲያን ተጋቡ ችግር የለውም የሚል ፈሳድ ማሰራጨት ነው። ክብርት እህቴ ሀያት፣ ከዚህ ቀድሞ በነበረሽ አንድ ኢንተርቪው ላይ በዲኔ የማትደራደር መሆንሽን ስትናገሪ በመስማቴ እጅግ ኮርቼብሻለሁ። አሁን በማወቅም ይሁን ባለማወቅ የምትሰሪያቸው ስራዎች ፈሳድን የሚያስፋፋ ማህበረሰቡን የሚወክሉ ናቸው። ሚሊዮኖች ተከታታዮችን፣ ሚሊዮን ብሮችን ማግኘት ይቻል ይሆናል፣ ግን ይህ ፈጽሞ ደስታን አይገዛም፣ ካላህ ጋር ያጣላል። ውድ እህቴ፣ ዘፈኑ ጭፈራው አልበቃ ብሎ በዚህ መልኩ ሙስሊምና ክርስቲያን መጋባትን ተራ ሆኖ እንዲለመድ በማድረግና አደገኛ መልእክት ክሊፕ ሰርቶ ማሰራጨት በአንቺ አያምርብሽም? ታይ እህቴ ተመለሺ። ይህ መልእክት ለመጻፍ የተገደድኩት በጣም አደገኛ የሆነ ከዚህ ቀድሞም ታቅዶበት በሌሎች ሙስሊሞችን እምነታቸውን ለማስወጣት ሲተገበረበት የነበረ ስትራቴጂ መሆኑንም ጭምር ስለማውቅ ነው። ሌሎችም ሙስሊም እህትና ወንድሞቼ ጥንድ እየሆናችሁ የምትሰሩ ተው፣ ግድላችሁም። ወንድም እህቶቼ፣ እውነተኛው መካሪ ሞት መምጣቱ አይቀርም። የተውበት እድል እንኳን እንዲያናጣ እንጠንቀቅ። ይህ መልእክት በግል ስለ ሀያት ብቻ ሳይሆን ይህ መርዘኛ አስተሳሰብ ለመቃወም የተጻፈ ነው። አላህ የሁላችንን ኻቲማ ያሳምርልን። አብዱራሂም አህመድ
እንግዲህ መልእክቱ በማንኛችንም ሃይማኖት ቢሆን ክርስቲያኖችም ቢሆኑ ሙስሊም ሴት ማግባት አይፈቀድም ብለው ነው የሚያስተምሩት። እኛም ጋር ፈጽሞ ፈጽሞ የተጠላ የተወገዘ የማይቻል ነገር ነው። ስለዚህ ይህንን ነገር ጭራሽ ልንገድፈውም አንችልም፣ ሊሆንም አይችልም ማለት ነው። አላህ ከእንደዚህ አይነት ነገር አላህ ሁላችንን የሚያስወጣን። እህቴ ሀያት ደግሞ እንግዲህ አላህ የሁላችንን መጨረሻ አላህ ያሳምርልን። ለብር ብለን እንዲህ ማለት ብዙ ነገሮች እኮ የሚሰሩ አሉ አይደለ? ግን ከአላህ ጋር ቢያጣሉንም ወንጀል ሆኖ የሚታለፉ ግን በእኛ የተነሳ ብዙ ልጆች ይሰሩታል። ይሄንን ቪዲዮ አይተው አይ ችግር የለውም ብላ የሆነች ልጅ ብትዘፈቅ እዚህ ህይወት ላይ ብትኖርበት እስከ አንቺ ተጠያቂ ትሆኛለሽ ማለት ነው። ስለዚህ እንደማይቻል ከአላህ ጋር እንደሚያራርቅ ቀልባችንን እንደሚያደርቀው እያወቅን ሌላው ይቅርና ካለባበሳችን በስንቱ ከአላህ ጋር እየተጣላን አላህ የማይወደውን ስራ እያደረግን ደግሞ በጣም ደግሞ ይሄ የወጣ ነገር ስናደርግ እንጃ ከሙስሊም እህቶቼ ከሙስሊም ወንድሞቼ የማይጠበቅ ነው። ዩቱበሮች ራሱ ማለት ነው በጣም ብዙ ዩቱበሮች በጣም ብዙ ማለት ነው ወንዶችም ሴቶችም ማለት ነው ከማንኛውም ጋር ከሀጅ ነብይ ሙስሊም ራሱ ሆናችሁ ከሀጅ ነብይ ሴቶች ጋር ስትጨባበቱ ስትታገሉ ምናምን ነው የምትሉት። ያ ነገር ግን ቢቀር ነገ በምን እንደምንሞት አናውቅም። ያንን ቀረጻ ልታደርጉ ስትሄዱ ምናልባት በመኪና አደጋ ልንሞት እንችላለን። ምናልባት የሆነ ውሃ እየጠጣን ልንሞት እንችላለን። እና የተውበታችን በር እንዳይዘጋብን ከእንደዚህ አይነት ነገር ተቆጥበን ብንሰራ ዱንያ ናት፣ አንድ ቀን እንሄዳለን። ማንም እዚች ላይ የሚቀር የለምና ከእንዲህ አይነት ነገር ሁላችንንም አላህ ያስወጣን። ሙስሊም እህት ወንድሞቼ ማናቸውም ብትሆኑ ከሌላ ሃይማኖትም ጋር ይሁን ከሙስሊም ወንድሞቻችሁም ጋር ይሁን ሀጅ ነብይ ከሆነ ሀጅ ነብይ ነው። ለምን 10 ብር አይሆንም? ብር ለማገኘት ብለን እንዴት እንሆን? ያ ብር እኮ አላህ ነው የሚያመጣው አይደለ? ስለዚህ በሐላል ነገር ብንፈልገው ይሻላል። እንደዚህ ሆነን የምንፈልገው ብዙ ነገር አድርገን እና ደግሞ ይሄንን ደግሞ ብዙዎችን ከራስ የሚያስወጣ እኛስ እንዴት ሆነንበት ግን ሌሎችን ሰዎች የሚጣራ ወንጀል ባንሰራ ባይነኝ። እንግዲህ ለእህታችን ዱዓ አድርጉላት። ሁላችንንም ደግሞ አላህ ከእንደዚህ አይነት ነገር ከእንደዚህ አይነት በዱንያ ከምንፈተን አላህ ይጠብቀን እና አብሽሩልኝ ውዶች፣ እየወዳችኋለሁ ሁላችሁንም። ባይ ባይ።